አለ ቤተሰቦች የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው በርከት ያሉ ሰበር መረጃዎች YouTube ላይ በፍጥነት ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና የመጀመሪያው መረጃ ኢራን የሆርሙዝ ወሽመጥ በአስቸኳይ ካልተከፈተ የቀይ ባህርን ጨምሮ የኦማን ባህረ ሰላጤና በአካባቢው ከባድ የሆነ እርምጃ መውሰድ እጀምራለሁ ስትል ማስታወቋን ተከትሎ ኢራን ማስጠንቀቂያውን በሰጠች ከሰዓታት በኋላ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፈጽሞ እንግዳ በሆነ ሁኔታ ቻይናን ለማስደሰት ስል የሆርሙዝ ወሽመጥን እከፍታለሁ ሲሉ መናገራቸው በርካቶችን አስገርሟል። ጉዳዩ በሰፊው መነጋገሪያ ሆኗል። በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል ዩናይትድ አረብ ኤሚሬትስና ኢራን ከፍተኛ ፍጥጫ ውስጥ ገብተዋል። ለመሆኑ ሁለቱ ሀገራት ፍጥጫ ውስጥ ያስገባቸው ምንድነው? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አሁንም ዓለምን ያወዛገበ ንግግራቸውን ቀጥለውበታል። በዛሬው ዕለት ብቻ ለፎክስ ኒውስ በሰጡት ቃለ መጠይቅ የኢራንን የተለያዩ አካባቢዎች በአየር ድብደባ መምታትና ኢላማዎቻቸውን ማሳካት እንደሚፈልጉ ሲናገሩ በዚያው ቃለ መጠይቅ ላይ ደግሞ ከኢራን ጋር እየተደራደሩ እንደሆነ ከኢራን ጋር መልእክት እየተለዋወጡ እንደሆነ በአደራዳሪዎች በኩልና ወደ ንግግርም እንደሚያቀኑ መናገራቸው፣ በሌላ በኩልም ደግሞ የመካከለኛው ምስራቅን ታድጌዋለሁ አሁን ጥቃት ደረሰብን እያሉ የመካከለኛው ምስራቅ ሀገራት በኢራን እንደተመቱ አስመስለው ብዙ ባያወሩ ጥሩ ነው ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እኔ ደርሼ ኢራን ላይ እርምጃ ባልወስድ ኖሮ ኒውክሌር ሰርታ ታጠፋቸው ነበረ፣ ከሞት ታድጌያቸዋለሁ የመካከለኛው ምስራቅ ሀገራትን ሲሉ ገልጸዋል። ጉዳዩን አስመልክቶ በሰፊው የማስደምጣችሁን የሚሆነው የትራምፕ ንግግር አወዛጋቢነቱን ቀጥሏል። በሌላ በኩል ሩሲያ ኢራን የኒውክሌር አቅምን ለመጠቀም ሙሉ መብት አላት በማለት ገልጸው የዩራኒየምን በማብላላት የኒውክሌር ኃይልን ለሰላማዊ አገልግሎት ለማዋል መብት አላት። ከዚህ መብቷ የሚገድባት አንዳች ኃይል የለም። ኢራን የተለየች ሀገር አይደለችም። በሕግ እስከተመራች ድረስ የኒውክሌር የጦር መሳሪያ እንደምትሰራ ምንም አይነት ማረጋገጫ እስካሁን አልተገኘባትም ስትል ሩሲያ ቁርጠኛ አቋሟን አስታውቃለች። ጉዳዩን በተመለከተ በዝርዝር የማስደምጣችሁ ይሆናል። በሌላ በኩል ወደ እስራኤልም ስናቀና እስራኤል በሊባኖስ ውስጥ አሁንም ጥቃቷን አጠናክራ የቀጠለች ሲሆን ከዚህ ቀደም ትጥቁን ለመፍታት ተስማምቶ የነበረው የጋዛው ሐማስ ደግሞ ትጥቁን እንደማይፈታ ማስታወቁ ደግሞ ሌላ ከፍተኛ ውጥረት በእስራኤል ላይ ቀስቅሶባታል። ጉዳዩን አስመልክቶ በሰፊው የማስደምጣችሁ ነው የሚሆነው። እስከ ፍጻሜ ቆዩ። ዝርዝር መረጃዎችን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም ኢራን የአሜሪካ የወደብ መዝጋት የሚቀጥል ከሆነ በባህረ ሰላጤው ቀይ ባህርና በኦማን የባህር ወሽመጥ ላይ ከባድ እርምጃ እወስዳለሁ በማለት ባስታወቀች በሰዓታት ውስጥ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለቻይና ስል ሆርሙዝ ወሽመጥን ከፍቻለሁ ሲሉ አወጁ። የኢራን የካተን አልአንቢያ አዛዥ አሊ አብዱላሂ አሜሪካ እገዳዋን የምትቀጥል ከሆነ እንዲሁም ለኢራን የንግድና የነዳጅ ጫኝ መርከቦች ደህንነት ስጋት የምትሆን ከሆነ የተኩስ አቁም ስምምነቱን በመጣስ ከባድ እርምጃ እንወስዳለን ሲሉ ገልጸዋል። የኢራን ኃይሎች በፋርስ ባህረ ሰላጤ በኦማን ባህርና በቀይ ባህር ማንኛውንም የገቢና የወጪ ንግድ ምርቶች መንቀሳቀሳቸውን እንዳይቀጥሉ እንደሚያደርጉም ገልጸዋል። አብዱላሂ የትኞቹ ሀገራት የወጪና ገቢ ንግዳቸውን እንደሚጎዳ ያልገለጹ ሲሆን የጠቀሱት የባህር ክፍል ግን ሰፊ አካባቢን የሚሸፍን ነው። አሜሪካ የኢራን ወደቦችን የዘጋችው ከትናንት በስቲያ ሰኞ ዕለት ጀምራ ነው። ረቡዕ ዕለት የአሜሪካ ጦር በ24 ሰዓታት ውስጥ አንድም መርከብ እገዳውን አልፎ አልሄደም ሲል ዛሬ መግለጫ ሰጥቶ ነበር። ይህ በዚህ እንዳለ የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ኢራንን ለማንበርከክ የሚደረግ ማናቸው ሙከራ ሙሉ በሙሉ ይከሽፋል ሲሉ በዛሬው ዕለት መግለጫ ሰጥተዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አሜሪካና እስራኤል ኢራንን በኃይል ለማንበርከክ የሚያደርጉት ማናቸውንም ሙከራ እንደሚከሽፍና ኢራን እስከ መጨረሻው ድረስ እንደምትዋጋ የተኩስ አቁሙንም ልትጥስ እንደምትችል ገልጸዋል። እንዲህ አይነት አማራጮችን መቼም ቢሆን እንደማይቀበሉም ገልጸዋል። ከኢራን የአደጋ ጊዜ አገልግሎት ባለስልጣናት ጋር የተነጋገሩት ፕሬዝዳንት ፔዜሽኪያን ኢራን ጦርነቱን አሊያም አለመረጋጋትን አትፈልግም ብለዋል። በአንጻሩ ኢራን ሁሌም ቢሆን ገንቢ ውይይቶችና ከተለያዩ ሀገራት ጋር የመነጋገር አስፈላጊነትን ደጋግማ ትገልጻለች። አሜሪካ ግን በእብሪተኝነት የሆርሙዝ ወሽመጥን ዘግታ የምትቀጥል ከሆነ እኛም በዚህ ሁኔታ አንቀጥልም፣ የተኩስ አቁሙን ጥሰን እርምጃ መውሰዳችንን እንቀጥላለን በማለት ገልጸዋል። በዚህ እንዳለ የሆርሙዝ ወሽመጥን ክፈቱ አለዚያ የተኩስ አቁሙ ይጣሳል የሚለው ማስጠንቀቂያ ከኢራን ከተሰማ ከሰዓታት በኋላ የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ለቻይና ስል
የሆርሙዝ ወሽመጥን እከፍተዋለሁ ሲሉ መናገራቸውን ተከትሎ በርካቶች ዘንድ ግርም ታጭሯል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ ሁልጊዜም እንደ ጠላት ለሚስሏት ቻይና ስትራቴጂካዊ ጠቀሜታ ያለውን የሆርሙዝ ወሽመጥን ለቻይና ስል በሚል በቋሚነት እንዲከፈት ማድረጋቸውን በይፋ አስታውቀዋል። ፕሬዝዳንቱ ይህንን ውሳኔ ያስታወቁት ቻይና ለኢራን የጦር መሳሪያ ላለመላክ ከስምምነት ላይ መድረሷን መገለጹበት ወቅት ነው። የኢራኑ ፕሬስ ቲቪ እንደዘገበው ከሆነ ፕሬዝዳንት ትራምፕ ይህንን ውሳኔ ያሳለፉት በፓኪስታን አደራዳሪነት ከኢራን ጋር ሲደረግ የነበረው የሰላም ውይይት ስምምነት ላይ ሳይደረስ መቅረቱን ተከትሎ አሜሪካን በውሃ መንገዱ ላይ ጥብቅ ቁጥጥር ካደረገች ከቀናት በኋላ ነው። ትራምፕ በራሳቸው የትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ አሁን አመሻሹን ባሰፈሩት መልእክት ቻይናን ዛሬ በጣም አስደስቻታለሁ። የሆርሙዝ ወሽመጥን በቋሚነት ለቻይና ስል በመክፈቴ ቻይና እጅግ በጣም ደስተኛ ነች። ይህንን ያደረኩት ለነሱና ለዓለም ጭምር ነው። በቅርቡም ወደ ቻይና ሲሄድ እቅፍ አበባ ይዘው ቻይናውያን ይቀበሉኛል ሲሉ ፕሬዝዳንት ዶናልድ ጄ ትራምፕ ተናግረዋል። በተጨማሪም ፕሬዝዳንቱ በቅርቡ በቻይና በሚያደርጉት የመንግስት ጉብኝት ወቅት ከፕሬዝዳንት ዢ ጂንፒንግ ጋር እንደሚገናኙ ገልጸው ቻይና ከኢራን ጋር ያላትን ወታደራዊ ትብብር እንደምትገታ ያሳዩት ቁርጠኝነትንም አወድሰዋል። ሆኖም ቻይና እስካሁን በይፋ የሰጠችው ዝርዝር ምላሽ የለም። ቀደም ሲል አሜሪካም በኢራን መርከቦች ላይ የጣለችውን እገዳ አደገኛና ኃላፊነት የጎደለው ድርጊት በማለት ስትወቅስ መቆየቷም ይታወሳል። ትራምፕ ግን እንደሚሉት ከሆነ በተለይም ወደ ቻይና የማደርገው በረራ እጅግ በጣም ለየት ያለ ነው፣ ሁሉም ቻይናውያን ወጥተው ይቀበሉኛል በማለት የገለጹ ሲሆን ከቻይና ጋር በብልሃትና በጥሩ ሁኔታ በጋራ እየሰራን ነው። ያ ታዲያ ጦርነትን እንድናሸንፍ አያደርገንም ወይ ሲሉ ጠይቀዋል። ነገር ግን አስታውሱ በመዋጋት ረገድ በጣም ጎበዞች ነን። መሆን ካለበትም የበለጠ እንዋጋለን። ከቻይና ጋር ግን ሰላም እንፈልጋለን ብለዋል። እንዲህ አይነት ሁኔታ ዳግመኛ አይከሰትም፣ ለኢራን ጦር መሳሪያ አንልክም በማለት ቻይና ነግራኛለች። በዚህ ተደስቻለሁ። ቻይናን የሚያስደስትም እርምጃ በምትኩ ወስጃለሁ ብለዋል ትራምፕ። በተያዘ ዜናም በመካከለኛው ምስራቅም ሌላ የዲፕሎማሲ ፍጥጫን ተከስቷል። ኢራን የተባበሩት አረብ ኤሚሬቶች ለዓለም አቀፉ የባህር ላይ ድርጅት IMO ያቀረቡትንና ተቀባይነት ያገኘውን በሆርሙዝ ወሽመጥ ላይ ደህንነቱ የተጠበቀ የባህር ኮሪደር የመፍጠር ሐሳብን ሙሉ በሙሉ ኢራን ውድቅ አድርገዋለች። ትናንትናው ዕለት ማክሰኞ በለንደን በተካሄደው የIMO የሕግ ኮሚቴ ስብሰባ ላይ የኢራን ተወካይ ፑሪያ ኮንላቪዝ የኤምሬትን ሐሳብ ሕጋዊ መሰረት የሌለውና በፖለቲካ የተነሳሳም በማለት አውግዘውታል። ኮሊቫንድ እንዳሉት ከሆነ ማንኛውንም ኮሪደር የባህር ዳርቻ ባለቤት ከሆነችው ከኢራን ሙሉ ፈቃድና ቅንጅት ውጪ ፈጽሞ ሊፈጠር አይችልም ብለውታል። የባህሩን ደህንነት ያናጋው ዋና ምክንያትም የአሜሪካና እስራኤል ያለምንም አነሳሽነት በኢራን ላይ ፈጸሙት ጥቃትና ጦርነት ነው። ይህንን ልታስቡ ይገባል በማለት ያነሱት ኮሊቫንድ ኢራን ስትሪቱን የዘጋችው በጥቃቱ ለሚሳተፉ ጠላት መርከቦች ብቻ እንጂ ሰላማዊ መርከቦች ከኢራን ባለስልጣናት ጋር በመቀናጀት በሆርሙዝ ወሽመጥ ማለፍ እንደሚችሉም አብራርተዋል። ኢራን አሜሪካና እስራኤልን በጦር ወንጀል የከሰሰች ሲሆን በ40 ቀናት ጦርነት ውስጥም 39 የኢራን የንግድ መርከቦች እንደሰመጡና 20 መርከበኞችም እንደተገደሉ ለIMO አሳውቃለች። ከዚህም በላይ እንደተባበሩት አረብ ኤሚሬቶች ያሉ ሀገራት ግዛታቸውን አሜሪካና እስራኤል ኢራንን እንዲያጠቁበት በመፍቀዳቸው ዓለም አቀፍ ኃላፊነትን ሊወስዱ እንደሚገባ ማሳስባለች። ምንም እንኳን ይህ ውዝግብ በከፍተኛ ሁኔታ የተካረረ ሲሆን የኤሚሬትስ ምክትል ፕሬዝዳንት ሼህ ማንሱር ቢን ዛይድ አልናህያን ከኢራኑ የፓርላማ አፈጉባኤ መሐመድ ባገር ቃሊባፊ ጋር በስልክ መወያየታቸውም ተዘግቧል። የዋም የዜና ወኪል እንደዘገበው ከሆነ ይህ ጦርነት ከጀመረ ወዲህ የመጀመሪያው ከፍተኛ ውይይት በሁለቱ ሀገራት መካከል የተካሄደ ሲሆን ትኩረቱም በቀጠናው ያለውን ውጥረት ማርገብ ላይ ያነጣጠረ ነው ተብሏል። ኤሚሬትስ በጦርነቱ ክፉኛ ከተመቱ ሀገራት መካከል አንዷ ስትሆን ሆቴሎች፣ ዩኒቨርሲቲዎች፣ የኃይል ተቋማት በኢራን ሚሳኤሎች ኢላማ መደረጋቸው ይታወሳል። የኤሚሬትስ ዲፕሎማት አንዋር ጋርጋሽ አቡዳቢ የተኩስ አቁም እንዲኖርና ኢራን በጎረቤቶቿ ላይ ጥቃት ላለመፈጸም ቃል እንድትገባ እንደምትፈልግም ገልጸዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ለስካይ ኒውስ በሰጡት ቃለ ምልልስ ብሪታንያውን ጠቅላይ ሚኒስትር ሰር ኪር ስታርመር የኢነርጂና የስደተኞችን ፖሊሲ አጥብቀው የተቹ ሲሆን የሁለቱ ሀገራት ግንኙነት የሻከረው ብሪታንያ አሜሪካ በኢራን ላይ ለምታደርገው ጥቃት ህገወጥ ነው በሚል የብሪታንያን የጦር ሰፈሮች አሜሪካ እንዳትጠቀም ባለመፍቀዷ ነው። ትራምፕ ስታርመርን እወደው ነበረ፣ ግን የሰሜን ባህር ነዳጅ ማውጣትን በመዝጋት አሳዛኝ ስህተት ሰርቷል፣ ታሪክ ይቅር
የማይለው ስህተት ብለዋል። በስደተኞች ፖሊሲ ብሪታንያ እየተወረረች ነው ብለዋል። ብሪታንያን እወዳታለሁ፣ ነገር ግን መጥፎ የስደተኞችና የኢነርጂ ፖሊሲ ካለ ስኬታማ ሀገር መሆን አትችልም ሲሉ ሀገሪቷ እየወደቀች ነው ብለዋል። ትራምፕ በፈለግናቸው ጊዜ አብረውን አልነበሩም ስታርመር መሆኑ ብሪታንያ በማለት ቅሬታቸውን የገለጹ ሲሆን በአሜሪካና በብሪታንያ መካከል ያለው የንግድ ስምምነት ሁልጊዜም ሊቀየር እንደሚችልም ዛቻ አዘል መልእክት ትራምፕ አስተላልፈዋል። ሆኖም ከእንግሊዝ ከንጉሳዊ ቤተሰብ ጉብኝት በፊት ከኢራን ጋር ስምምነት ላይ መድረስ በጣም እንደሚቻል ተስፋ አድርገዋል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር ለትራምፕ ትችት በፓርላማ ፊት ለፊት ቆመው በሰጡት ምላሽ የኔ አቋም ከጅምሩ ግልጽ ነው፣ ጦርነትን እቃወማለሁ፣ ወደዚህ የኢራን ጦርነትም ተጎትቼ አልገባም ሀገሪቷን ይዤ ብለዋል። ስታርመር አክለውም ይህ የኛ ጦርነት አይደለም፣ ራሱ አሜሪካ ሄዳ የጀመረችው ጦርነት ነው፣ ሐሳቤን በዚህ ጉዳይ አልቀይርም፣ ለአሜሪካም አላጎበድድም ሲሉ ነው የተናገሩት። በዚህ ጦርነት ተጎትቶ መግባት ለዩናይትድ ኪንግደም የብሔራዊ ጥቅማችን አካል አይደለም ብለዋል። የት እንደቆምኩ በትክክል ስለማውቅ በዚህ ጦርነት ልገባ አልገደድም፣ ሀገሬ ዩናይትድ ኪንግደምን ወደዚህ ጦርነት አላስገባትም በማለት ከትራምፕ ጋር በጉዳዩ ላይ እንደማይደራደሩ አሳይተዋል። የዳውኒንግ ስትሪት ቃል አቀባይ በበኩላቸው የትራምፕ ትችትን እንደማይስማሙና በሁለቱም ሀገራት መካከል ያለው ልዩነት ግን የንግድ ውይይት እንደወትሮ እንደሚቀጥልም አረጋግጠዋል። በሌላ በኩል የፕሬዝዳንት ዶናልድ ጄ ትራምፕ ቃለ መጠይቅም አነጋጋሪ ሆኗል። ፕሬዝዳንት ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ አሜሪካ በኢራን ላይ ጥቃት ባትከፍት ኖሮ ኢራን መላውን መካከለኛው ምስራቅን ትቆጣጠር እንደነበረ ተናግረዋል። እነርሱ መካከለኛው ምስራቅን ሊቆጣጠሩ ነበር፣ በመጨረሻ ሰዓት ደርሼ ኢራንን መትቼ ግን የመካከለኛው ምስራቅ ሀገራትን ሁሉንም አዳንኳቸው ሲሉ ተናግረዋል። ትራምፕ የኦባማን የ2015 ስምምነት በመተቸት ኢራን በአንድ ወር ወይም በሁለት ወር ውስጥ የኒውክሌር የጦር መሳሪያ ሰርታ በእስራኤል፣ በኳታር፣ በሳውዲ አረቢያ፣ በኤምሬትስ ላይ ትጠቀመው ነበረ በማለት በቃለ መጠይቃቸው ላይ የተናገሩ ሲሆን የባህረ ሰላጤው ሀገራት በኢራን መመታታቸው ያልተጠበቀ እንደነበረ የገለጹት ትራምፕ አሜሪካ ጥቃት ባትፈጽም ኖሮ ግን የባሰ ውድመት በመካከለኛው ምስራቅ ይደርስ ነበረ፣ እኔ ነኝ ደርሼ ያስጣልኳቸው፣ እንዲያውም የመካከለኛው ምስራቅ አሁን ደረሰብን ለሚሉት የኢራን ሚሳኤል ላደረሰባቸው ውድመት ኢራን የኒውክሌር የጦር መሳሪያ ታጥቃ የምታደርስባቸው ውድመት የበለጠ ይሆን ነበርና አሁን ማመስገን አለባቸው፣ እኔ አድኛቸዋለሁ ሲሉ የመካከለኛው ምስራቅ ሀገራት ላይ ተዘባብተዋል። አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ጦርነቱ የሚናገሯቸው መግለጫዎች እርስ በርስ የሚጣረሱ መሆናቸውን ተከትሎ አድናቂዎቻቸውን በከፍተኛ ትዝብት ሁኔታውን እየተከታተሉ ነው። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ስለ ኢራን ጦርነትና ስለሚያበቃበት መንገድ የሚናገሩት እርስ በርሱ የሚጣረስ መልእክት የበርካቶችን ትኩረት ስቧል፣ እያነጋገረም ነው ያለው ቢቢሲ። ትራምፕ ከፎክስ ኒውስ ጋር በዛሬው ዕለት በነበራቸው ቃለ ምልልስ ላይ የጦርነቱ ማብቂያ እየተቃረበ ነው ብለዋል። አሜሪካና ኢራን ለ2 ሳምንታት የሚቆይ ተኩስ አቁም ተስማምተው ድርድር ጀምረዋል። ትራምፕ ለፎክስ ኒውስ ዛሬ በሰጡት ቃለ ምልልስ ላይ ተጨማሪ የአየር ድብደባዎችን ሊፈጽሙ እንደሚችሉም ጭምር ተናግረዋል። የአየር ድብደባውን አሁን ባቆም ሀገሪቱን መልሶ ለመገንባት 20 ዓመት ይወስድባቸዋል፣ እናም ደግሞ ገና አልጨረስንም፣ የምንደበድባቸው ይመስለኛል ብለዋል። ምን እንደሚሆን እናያለን፣ ከስምምነት ለመድረስ በጣም የሚፈልጉ እንደሆኑ አውቃለሁ ብለዋል። ትራምፕ የ2 ሳምንት የተኩስ አቁም ይራዘም እንደሆነ ሲጠየቁ እንዲሁም እርስ በርሱ የሚጣረስ ምላሽ የሰጡ ሲሆን የፈረንሳይ የዜና ወኪል ግን አደራዳሪዎች የ2 ሳምንቱን የተኩስ አቁም እንዲራዘም ለማድረግ እየተቃረቡ መሆናቸውን መገናኛ ብዙሃን ዘግበዋል። በሌላ በኩል አሜሪካና ኢራን የተኩስ አቁሙን ለማራዘም እየተነጋገሩ ሲሆን ከፍተኛ የአሜሪካ ባለስልጣናትም ይህንን ማረጋገጣቸው ተዘግቧል። አንድ ከፍተኛ የአሜሪካ ባለስልጣን ለቢቢሲ በሰጡት መረጃ ለ2 ሳምንታት የተቀመጠውን የተኩስ አቁም ለማራዘም ከኢራን ጋር ንግግር እየተደረገ መሆኑን ለቢቢሲ ተናግረዋል። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ስምምነት የሚያበቃው በሚቀጥለው ሳምንት ረቡዕ ሚያዝያ 14 ቀን 2018 ዓመተ ምህረት ነው። ባለስልጣኑ አሜሪካ የተኩስ አቁሙን ለማራዘም በይፋ አልተስማማችም ሲሉ ተናግረዋል። ከስምምነት ላይ ለመድረስ በአሜሪካና በኢራን መካከል ንግግር ቀጥሏል ሲሉ አክለዋል። ቀደም ሲል ለአጃንስ ፍራንስ ፕሬስ የዜና ወኪል የኢራን መገናኛ ብዙሃንን ጠቅሶ የተኩስ አቁም መራዘሙን አልተረጋገጠም ብሎ ነበር።
ይህ በዚህ እንዳለ ኢራን ከአሜሪካ መልእክት መለዋወጥ መቀጠሏን ተናግራለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በኢራን እንዲሁም በአሜሪካ መካከል የሚደረገው የመልእክት ልውውጥ በአደራዳሪዋ ፓኪስታን በኩል እንደቀጠለ መሆኑን አረጋግጠዋል። ባጋይ የኢራን አቋም በቀጠለው ንግግር በግልጽ የተቀመጠና በድጋሚ የተገለጸ ነው በማለት ገልጸው አሁንም ቢሆን ድጋሚ ድርድር ብንቀመጥም ኢራን የተሻለ ወይም የተለየ አቋም አይኖራትም፣ በአቋማችን ጸንተን ነው ጠረጴዛ ላይ የምንቀመጠው ብለዋል። አክለውም ኢራን ዛሬ ምናልባትም የፓኪስታን ልዑካንን ተቀብላ እንደምታስተናግድ የተናገሩ ሲሆን ዛሬ ሌሊቱን የፓኪስታን አምባሳደሮች እኛ ጋር ገብተው ንግግሩ እንዲጀመር ሊያደርጉ ይችላሉ ብለዋል። ልዑካኑ በኢስላማባድ የተጀመረውን ድርድር ቀጣይ ጉዳዮች ላይ ለመነጋገር በኢራንና አሜሪካ አቋሞች ላይ በዝርዝር ለመነጋገር እንደሆነም አብራርተዋል። ባጋይ አሜሪካ ኢራን የኒውክሌር ጦር መሳሪያ መታጠቅ ትፈልጋለች ስትል የምታቀርበውን ክስ ውድቅ አድርገው የኒውክሌር ፕሮግራሟ ሰላማዊ ነው ብለዋል። ባጋይ በፍላጎቶቿ ላይ በመመስረት ዩራኒየም ማበልጸጓን መቀጠል ይኖርባታል ሲሉ አስተያየታቸውን ሰጥተዋል። ነገር ግን በማበልጸጉ ደረጃና አይነት ዙሪያ የመነጋገር እድል ምናልባት ሊፈጠር ይችላልም ሲሉ ገልጸዋል። በተያያዘ ዜና የኢራን ዩራኒየምን በተመለከተ ሩሲያ መግለጫ ሰጥታለች። በቻይና ጉብኝት ላይ የነበሩት የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኢራን ዩራኒየምን ለሰላማዊ አገልግሎት የማበልጸግና ኒውክሌርን የመስራት ህጋዊና የማይገረሰስ መብት አላት በማለት ተከራክረዋል። ላቭሮቭ ከፕሬዝዳንት ዢ ጂንፒንግ ጋር ከተወያዩ በኋላ በሰጡት ጋዜጣዊ መግለጫ ማንኛውም የዓለማችን ሀገር ለሰላማዊ ዓላማ ሲል ዩራኒየምን አብላልቶ የኒውክሌርን የኃይል መጠቀም መብት አለው በማለት ገልጸው ይህ መብትም ለእስላማዊቷ ሪፐብሊክ ኢራንም ይሰራል፣ ኢራን ከሌላ ፕላኔት ያለች ሀገር አይደለችም ብለዋል። ሩሲያ ይህንን የኢራንን ህጋዊ መብት ያከበረና ለኢራን የሚስማማ ማናቸውንም ውሳኔ እንደምትቀበል አረጋግጠዋል። መፍትሄዎችን ሲያብራሩም ሩሲያ የኢራንን ከፍተኛ የበለጸገ ዩራኒየም ወስዳ ለኃይል ማመንጫ ወይም ለኒውክሌር ፓወር ፕላንት ወደሚሆን ነዳጅነት ለመቀየር ወይም አከማችታ ለማስቀመጥ ፈቃደኛ መሆኗን ገልጸዋል። ላቭሮቭ አሜሪካ ዜሮ ማበልጸግ የሚለውን አቋም እንድትተው ጠይቀው የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ IAEA ኢራን የኒውክሌር ፕሮግራሟን ለጦር መሳሪያ ስለማዋሏ ምንም አይነት ማስረጃ እንዳላገኘም አስታውሰዋል። ከዚህም በላይ የተለያዩ የአውሮፓ ሀገራት አሜሪካ ከ2015 የኒውክሌር ስምምነት ስትወጣ ዝም ብለው ኢራንን ግን ህጉን አክብሪ ማለታቸውን ተችተዋል። በመካከለኛው ምስራቅ ስላለው የተወሳሰበ የችግር ቋጠሮ ሲናገሩ አሜሪካና እስራኤል ያደረጉት ጥቃት ባይኖር ኖሮ ኢራን የሆርሙዝ ወሽመጥን አትዘጋም ነበር በማለት የኢራንን እርምጃ ተከላክለዋል። ይህንንም የባህረ ሰላጤውን አረብ ሀገራት ጓደኞቻቸው እንደሚጋሩት ተናግረው ሩሲያም በኢስላማባድ ፓኪስታን የተጀመረውን ድርድር እንዲቀጥል እንደምትደግፍም አረጋግጠዋል። በሌላ በኩል የጦርነትና የኢሚግሬሽን ፖሊሲያቸውን በሊቀ ጳጳስ ሊዮም በብርቱ የተወገዘባቸው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በሃይማኖት አባቱ ላይ የሚያቀርቡትን ትችት በድጋሚ አጠናክረው ቀጥለዋል። ትራምፕ በትሩዝ ሶሻል የማህበራዊ ሚዲያ ትስስር ገጻቸው ላይ ባሰፈሩት መልእክት እባካችሁ አንድ ሰው ለሊቀ ጳጳስ ሊዮም ኢራን ባለፉት 2 ወራት ውስጥ ብቻ ቢያንስ 42000 ንጹሃንን እንዲሁም ምንም አይነት የጦር መሳሪያ ላልታጠቁ ሰላማዊ ሰልፈኞችን ገላለች ብለው ንገሯቸው፣ ለኢራን የሚያደርጉትን ድጋፍ ያቆሙ ሊቀ ጳጳሱ ሲሉ አክለዋል። አክለውም ሲናገሩ ኢራን የኒውክሌር ፈንጂ እንዲኖራት ማሰብ ፈጽሞ ተቀባይነት የሌለው ጉዳይ ነው፣ ይህንን ሊቀ ጳጳስ ነግራችሁ ዝም እንዲል አሰኙት ሲሉ ተናግረዋል። የትራምፕ አስተያየት የመጣው ሊቀ ጳጳስ ሊዮም ዴሞክራሲያዊ ስርዓት ወደ አብላጫ አምባገነንነት ሊያዘነብሉ ይችላሉ ሲሉ ባስጠነቀቁበት በዛሬው ዕለት መሆኑ ታውቋል። የመጀመሪያው አሜሪካዊ ጳጳስ የሆኑት ሊዮም ዴሞክራሲያዊ በሆኑ ማህበረሰቦች ውስጥ ስለሚኖር የስልጣን አጠቃቀም በተመለከተ ከቫቲካን በዛሬው ዕለት ባሰራጩት ደብዳቤ ዴሞክራሲ ጤናማ ሆኖ ሊቀጥል የሚችለው በስነ ምግባር እሴቶች ላይ ሲመሰረት ብቻ ነው ሲሉ አስጠንቅቀዋል። ሊቀ ጳጳሱ ፕሬዝዳንት ትራምፕ በኢራን ላይ ጦርነት ለመክፈት ያሳለፉትን ውሳኔ ክፉኛ ደግመው የተቹ ሲሆን እግዚአብሔር ጦርነትን የሚከፍቱትንና እጃቸውንም በደም የተጨማለቁ ሰዎችን ጸሎት አይቀበልም ሲሉ ተናግረዋል። በተጨማሪም ትራምፕ በዚህ ወር የኢራንን ስልጣኔ ለማጥፋት የሰነዘሩትን ዛቻም ፈጽሞ ተቀባይነት የሌለው ሲሉ ያወገዙት ጳጳሱ ከዚህ ቀደም የአሜሪካው ፕሬዝዳንት በጋዛ ዙሪያ ላቋቋሙት የሰላም ቦርድ ተነሳሽነትን ለመቀላቀል የቀረበላ
የቀረበላቸውን ጥሪም ውድቅ ማድረጋቸው ይታወሳል። ይህንን ተከትሎ በሊቀ ጳጳሱና በትራምፕ መካከል ከፍተኛ ውጥረት ነግሷል። ወደ እስራኤልና ወደ ሊባኖስ ስንመጣ እስራኤልና ሊባኖስ በአሜሪካ አደራዳሪነት በዋሽንግተን ዲሲ የተደራደሩ ሲሆን ድርድራቸው 24 ሰዓት እንኳን ሳይሞላ በቀጣይ ለመነጋገርና ሰላማዊ ጉዳዮችን ለመመስረት በተነጋገሩ 24 ሰዓት ሳይሞላ የእስራኤል ጦር በደቡባዊ ሊባኖስ ጠንካራ እርምጃ መውሰድ መጀመሩ ተዘግቧል። የእስራኤል መከላከያ ሰራዊት በደቡባዊ ሊባኖስ የአየር ድብደባ እያካሄደ መሆኑን በመግለጽ ነዋሪዎች አካባቢውን ለቀው እንዲወጡ ማስጠንቀቂያ ሰጥቷል። የእስራኤል ጦር በዛሃራኒ ወንዝ ደቡባዊ አቅጣጫ ከባድ እርምጃ እየወሰደ መሆኑን ገልጾ ነዋሪዎች አካባቢውን በፍጥነት ለቀው እንዲወጡ አስጠንቅቋል። በሄዝቦላ አካባቢ የሚገኝ ማንኛውም አካል በተቋማቸው ወይም የውጊያ ተሽከርካሪዎቻቸው አካባቢ ሕይወቱን ለአደጋ ያጋልጣል ሲል ነዋሪው ለቆ ወደ አመቻው አቅጣጫ እንዲሸሽ አሳስቧል። በሄዝቦላ አካባቢ የሚገኝ ማንኛውም አካል ጥቃት ይደርስበታልም ብሏል። እስራኤልና ሊባኖስ በትናንትናው ዕለት ከተነጋገሩ በኋላ ወደፊት በሚገለጥ ጊዜና ቦታ በቀጥታ ድርድሩን እንደሚቀጥሉ መናገራቸውና እስከዚያም ሰላማዊ ሁኔታዎችን ለመቀጠል ተነጋግረው ነበር። እስራኤል በበኩሏ በሊባኖስ የሚንቀሳቀሱ ሁሉም መንግስታዊ ያልሆኑ ቡድኖች ትጥቅ ማስፈታት እንደምትፈልግ ተናግራለች። ይህም የሄዝቦላ ታጣቂዎችን ለማመልከት የተጠቀመችበት ንግግር ሲሆን ሊባኖስ የተኩስ አቁም ስምምነቱ እንዲደረስና የሰብአዊ ቀውሷን ለመፍታት እርምጃዎችን እንድትወስድ ጥሪ አቀርባለች። እስራኤል ግን ከዛሬ ማለዳ ጀምራ በሊባኖስ ከባድ የአየር ድብደባ እያካሄደች መሆኑን የሚወጡ መረጃዎች እየጠቆሙ ነው። ይህ በዚህ እንዳለ ሐማስ ትጥቅ ለመፍታት የቀረበለትን እቅድ ውድቅ አድርጓል። የፊልስጤም ባለስልጣናት እንደገለጹት ሐማስ በትራምፕ የጋዛ የሰላም ጥረት ውስጥ የተቀመጠውን ትጥቅ የመፍታት እቅድ ውድቅ ማድረጉን ድርድሩን በቅርበት የሚከታተሉ የፊልስጤም ባለስልጣናት ለቢቢሲ አረጋግጠዋል። በአሜሪካ የሚመራው የሰላም ቦርድ ውስጥ የጋዛ ከፍተኛ ተወካይ የሆኑት ኒኮላይ ለእስራኤል አድሎ አድርገዋል ሲልም ከሷቸዋል። ባሳለፍነው ወር ኒኮላይ በጥቅምት ወር ሐማስና እስራኤል የደረሱትን የተኩስ አቁም ስምምነት ሁለተኛ ምዕራፍ ውስጥ ጋዛን ከወታደራዊ እንቅስቃሴ ነጻ ለማድረግ የሚያስችል ማዕቀፍ አቅርበዋል። የፊልስጤም ባለስልጣናት እንደሚሉት ሐማስ ለቀጠናው አሸማጋዮች እስራኤል የመጀመሪያ ምዕራፍ ስምምነቶችን ሙሉ በሙሉ ተግባራዊ እስክታደርግ ድረስ በሁለተኛው ምዕራፍ ላይ ውይይት እንደማያደርግ ነግሯቸዋል ተብሏል። እስራኤል በበኩሏም የሐማስን ትጥቅ መፍታት ላይ ለውጥ ሳይታይ ምንም አይነት እርምጃ እንደማትወስድ ተናግራለች። የሐማስ ልዑካን ቡድን ማክሰኞ ዕለት ካይሮን ለቀው ከመሄዳቸው በፊት የግብፅ የስለላ ኃላፊን እንዲያገኙ ታስቦ ነበር። የትራምፕ የሰላም እቅድ የመጀመሪያ ምዕራፍ በጋዛ እየተካሄደ የነበረውን ጦርነት አስቆሟል። ሐማስ አግቷቸው የነበሩ እስራኤላውያን እንዲለቅ በእስራኤል ወህኒ ቤት የነበሩ ሁሉም ፊልስጤማውያን እስረኞችም እንዲለቀቁ ተስማምተው ነበር። በጥር ወር አጋማሽ ላይ የአሜሪካ መካከለኛው ምስራቅ ልዑክ ስቲቭ ዊትኮፍ ትራምፕን ጦርነት ለማስቆም ያቀረቡትን እቅድ ሁለተኛ ምዕራፍ መጀመሩን አስታውቀውም ነበር። ነገር ግን ከዚያ ጊዜ ጀምሮ በእስራኤልና በሐማስ መካከል አለመግባባቱ ተካሮ ቆይቷል። ሁለተኛው ምዕራፍ ጋዛን ከጦር እንቅስቃሴ ነጻ ማድረግና እስራኤልም ሙሉ በሙሉ ጋዛን ለቃ እንድትወጣ በማድረግ በቋሚነት በአካባቢው የሚገኘውን ጦርነት ለማስቆም ያለመ ሆኗል። ባለፈው ወር ኒኮላይ በጋዛ የሚገኙ የፊልስጤም ኃይሎችን ቡድን የጦር መሳሪያዎችን እንዲያስቀምጡ ዝርዝር እቅድ አውጥተው ነበር። ይህም ግዛቱን ካወደመው የእስራኤል ወታደራዊ ዘመቻ በኋላ ከሚደረገው ተሃድሶ ስራ መጀመር ጋር የተጣጣመ መሆኑን ያሳያልም ተብሏል። እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ የጀመረችው መስከረም 26 2016 ዓ.ም ሐማስ እስራኤላውያን ላይ ጥቃት ከፍቶ 1200 ሰዎችን ከገደለና 251 ሰዎችን አግቶ ከወሰደ በኋላ ነው። እስራኤል በዛን ወቅት ወታደራዊ ዘመቻ ከተኩስ አቁም በኋላ የተገደሉት 757 ሰላማዊ ሰዎችን ጨምሮ ከ72330 በላይ ሰዎች መሞታቸውን የሐማስ የጤና ሚኒስትር ማስታወቁ አይዘነጋም። አንድ ከፍተኛ የሐማስ ባለስልጣን ለቢቢሲ እንደተናገሩት ከሆነ ኒኮላይ እስራኤል የቀረበውን የምዕራፍ 1 ግዴታዎች እንድትወጣ የጊዜ ሰሌዳ ያቀርባሉ ብለን እየጠበቅን ነው። ከዚህ ጋር የምዕራፍ 2 ውይይት ከመጀመሩ በፊት የእስራኤል ጥሰቶችን ለማስቆም ዋስትናዎች እንዲያቀርቡ እየጠየቅን ነው ሲሉ ተናግረዋል። ብራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ መልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።